ሶስት ቀኖች በአዳም ረታ ምንጭ ብሪቱ መጽሔት ሶስት ቀኖች ያለፈ ይራቀ የተዘነጋን ጉዳይ እንደ ጠንካራ ቁም ነገር አንስቼ ሆን ብዬ አውርቼው አላቅም። ሲያወሩ እንኳን ያንገፈግፈኛል። ግን እንጀራዬ ጠቁሞኝ ያለ ፍቃዴ አርኪኦሎጂስት ሆኛለሁ። ለምን ታሪክ እንደምፈራ አላቅም። ተረት ነግራ የተረካ ምንነት ያላመደችኝ አያቴ ሸውራራ ሆና መሽቶ ስታወራን ጎጆአችን ውስጥ በሳቱ በሚፈጠር ጥላ አጓጉል ብርሃን ፊቷ ላይ እየወደቀ ትንሽ አስፈሪ ካላስመሰላት በስተቀር ምታምር ነበረች። ታሪክ እፈራለሁ። ግን እንጀራ ሆኖ ለጥርስ መሰለፍ ስላለብኝ አርኪኦሎጂስት ሆኛለሁ። አንድ ጊዜ ከሐረር በስተደቡብ ባለ አንድ ቦታ የኢትዮጵያን የታሪክ ይዘት ለማጥናት ከስነ ጽሁፎችና ከመጽሐፍት አባባልና ውጤት በመነሳት በካርታዎች በመመራት አንድ ጥንት ከተማ ነበረበት ተብሎ የተገመተበት ቦታ ላይ ቁፋሮ እንዲካሄድ አዘዝኩ። መስክ ስራ ላይ እንዳለን መጀመሪያ የሰራናቸው ነገሮችን ስንከልስ የቦታ ስህተት መፍጠራችንን ስለተረዳሁ ወደ ሌላ አንድ ሸለቆ ተንቀሳቅሰን አዲስ ቁፋራ መጀመር ግድ ሆነብን። ጥቂት ሳምንታት እንደሰራን አንድ ለቁፋሮው ስራ የቀጠርነው ጎረምሳ በጣም ነው የምጠላው እየሮጠ መጥቶ አንዲት ከቆዳ የተሰፋች ቦርሳ እጄ መሃል አስቀመጠ። ብዙ ብጥቅጣቂ ወረቀቶች ስለተወጠቁባት አብጣለች። ይሄ እኮ የዘመኑ ቦርሳ ነው እኛ የምንኖርበት ጊዜ አልኩት። ብዙ ያልተረዳው እንዳለ ለመግለጽና ጅልቢጤ ነህ ለማለት። ወረቀቱ ጋሼ አይተዋል? ዝም አለ። በሙሉ ተመልክተዋል አልኩት። ከወረቀቱ የተበተነው አቧራ መሰለኝ አንገቴን እያሳከከኝ። ገላመጥኩትና ወረቀቶቹን ከቦርሳው እያወጣሁ ድንኳኔ ውስጥ ቁጭ አልኩ። ወደ ስራ ሄድ አልኩት። በጣቴ ብዙ ሰዎች እየቆፈሩ በአቧራ ወደሚታጠኑበት ሸለቆ እያሳየሁት። ወረቀቶቹ ትንንሽ ናቸው። የእጅ ጽሑፉ የሚመሳሰል ቢሆንም ከፊሎቹ ጥሩ ሆነው አልተጻፉም። ሁሉም ጠርዛቸው በአቧራ የተሸፈነ ሲሆን ውስጥ ያሉት ንጹህ ነጭ ናቸው። አንድ ሁለቱን ካነበብኳቸው በኋላ ያስኩት ዕቃ ሰፊ ጉጉት አሳድሮብኝ የበለጠ ለማወቅ ሞላ ብዬ ተጣራሁ። እየሮጠ መጣ። በጣም በፍጥነት ሺህ ጠጠሮችን በሸራ ጫማው እርግጫ እየበታተነ ድንኳኑ ሲደርስ ፍሬም መያዝ አቅቶት እላይ ላይ ሊወጣ ነበር። ቀስ ከኋላው ተከትሎት የመጣው አቧራ ያደፈ ጋቢ እንደለበሱ ሽማግሌ ሽው ብሎ ድንኳን ውስጥ ገባ። የት አገኘው? ዋሻ ነገር ነው መሰለኝ፣ የጅብ ጉድጓድ ወይም የሌላ አውሬ። ታሳየኛለህ? እሱ የመራኝ ተሳስተን መጀመሪያ ወደ ቆፈርንበት ቦታ ሄድን። ጉብታ ናት። ወገቧ ላይ ወደ ጫፉም ሳይደርስ ወደ መሬትም ሳይቀርብ ከመሃል ግዙፍ ዋርካ ቆሟል። ቅጠሎቹ ረግፈዋል። ዛፉ ስር ስንደርስ ቅርንጫፎቹ ላይ ተቀምጠው ፀሐይ የሞቁ የነበሩ ወፎች ተነስተው በረሩ። እኛ እዚህ ጋር ነበር መቆፈር የጀመርነው። ከጥቂት ጊዜ በኋላ ከዚህ ዋሻ ጋር ተገናኘን። ቀድሞኝ ወደ ጉድጓዱ ገብቶ ጠራኝ። ጥቂት ርቀት ወደ ታች እስክንወርድ ድረስ ሙቀት ነበር። ከዚያ በኋላ የቀይ አፈር የዝቅጠተ አለት ሽታና ቅዝቃዜ ወረረን። የሱን ቀበቶ እየጎተትኩ በወዴ እየተንበለበልኩ ተከተልኩት። 3 ሜትሮች ያህል እንደሄድን ይቆዩ አለ። እንደ ኤሊ ቀስ ያለ እየተሳበ ወደ ጨለማው ገባ። ያልበኝ የነበረ ፊቴን በእጅ አይበሉባ እየጠረኩ እሱ በሄደበት አቅጣጫ በጥንቃቄ አተኮርኩ። እየዳህ ሲያልፍ በእግሩ የገፋቸው ጠጠሮች ፊት ለፊቴ ሲደርሱ ወይም አልፎኝ ብዙ ሳይርቁ ይቆማሉ። የማይታይ ወርዋሪ አእምሮዬ ውስጥ መጣ። የጨለማ ውስጥ ተፈናካች ራሱን የሚመች ቦታ ሰውሮ የሚያጠቃ። ብዙ ጊዜ ይሄን ልጅ ሰዎች ፊት አዋርጀዋለሁ። ድፍረቱን በስልጣኔ ትኩስ መንፈሱን በቀዝቃዛ የፌስ ሳቅ አብርጄዋለሁ።
ከዘቻ ቦታ ያጣ ቁጣውን ዛሬ ቢወጣውስ አልኩ ለራሴ። ሰፊ ጨለማ ውስጥ ብቻዬን እንደቀረው ተሰማኝ። መንፈሴ እርዳታ ፈልጎ ወደ ቱቦ ግድግዳ ተጠጋሁ። ቅዝቃዜውና ሻካራነቱ ሊያጽናናኝ ቢሞክርም አልተቀበልኩትም። ጋሽ በፍቃድ ብሎ ጠራ። ድምፁን ከሩቅ የላከው ይመስላል። ዞሬ ወደ መጣሁበት መመለስ አልችልም። የቱቦ ጠባብነት አያዞርም። ስሜ ሲጠራ ድምፁ ጆሮዬ እንዳልደረሰ ሁሉ ዝም አልኩኝ። ጋሽ በፍቃድ አይሰሙኝም አለ ከቅድሙ ቀረብ ብሎ። እዩት አለ ነጭ የሰው ራስ ቅል አንድ እጁ መሃል አስቀምጦ። ያየሁት ትንሽ ቆይቼ ነበር። ሄዶበት ከነበረበት አቅጣጫ በኩል የሚፈሰው ብርሃን በትንሹ ፊቱን ያሳያል። ሙሉ የሰው ሰውነት ይመስለኛል፣ አጥንት አለ የራስ ቅሉን አሸክሞኝ ወደ መጣበት እየዳ። ከኋላው ቀስ እያልኩ ተከተልኩት። ትንፋሹን እያዳመጥኩ ሁለት ትንሽ ደቂቃዎች ያህል በልፋት ካለፈን በኋላ ሰፋ ያለ ቦታ ላይ ደረስን። ዋሻውን ከሰራው ከድንጋይ አይነት የተለየ ከፊሉ ድረስ ተሸፍኗል። የውጭውን አፈር ይመስላል። ልጁ ቀበቶ ላይ ይዟት በነበረ አካፋ አፈር እየዛቀ የተያያዙ አጥንቶች አወጣ። ወንድ ነው አለኝ። አጥንቱን ቀስ አድርጎ አነሳው። የጨርቁን ቅርጽ የያዙ አፈሮች ከላዩ ላይ ረገፉ። ጥቋቁር ነፍሳቶች እየተሽለኮለኩ ወጡ። መልሰው ቦታ አልኩት። ግራ ገባኝ። ለቅርቡ ጊዜ ታሪክ ባልጨነቅም ሁኔታው አጓጓኝ። ወደ ዋሻው መግቢያ ወይም መውጫ ቀረብኩና ቦርሳውን ከሸሚዜ ደረት ኪስ አወጣሁ። ሞላ የሰውየውን ጭንቅላት እንደ መጫወቻ ኳስ በእጁ ይዞ ከኋላ ቆሟል። ቦታው ወርውረው አልኩት እንደ በፊቱ ቁጣ ላለመጨመር እየጣርኩ። ሁለት ጊዜ ወደ ሰማይ ያጎነ ቀልቦ በመጨረሻ ወደ ውስጥ ወረወረው። ለማንበብ ወደ በታተንኳቸው ወረቀቶች አጎነበስኩ። አሃደኛው ወረቀት አይቻል አቅም ነበር ስላይ እንጂ በአይኔ ስር አልፎም ማያውቅ መድፍ አየሁ። ዝም ያለ መድፍ ሳይሆን የተተኮሰ ጥይቱ የፈነዳና ሰው የጨረሰ መድፍ። አፍንጫ ሲደማ ወይ ደግሞ እንቅፋት እግርን መጥቶት ቤሳ ጣትን ቆርጦ ካልሆነ በቀር ደም አላቅም ነበር። ግን ከሰው አካል እንደ ጎርፍ የሚወርድ ደም አየሁ። ባሩድ እየበታተነ አንስቶት እንደ ወረቀት የሚበጣጥሰው ሕፃን አየሁ። ራስ የሌለው ሰው፣ እጁ በጥይት የጠፋበት ሰው። እያስተማርኩ ነበር። አግድም የተሰራ የትምህርት ቤት አዳራሽ ውስጥ ግድግዳው የጭቃ ጣራው የተነዳደለ የበረሃ አዋራ የቀደደው ጭቃዎቹ ተሰነጣጥቀው በየዴስኩ ስር የወደቁ የፈራረሰ። ቤቱን ወደው ነበር፣ ልጆቹንም ወዳቸው ነበር። ከተማዋ አቧራ የለበሰች ናት። ልጆቿም ቡላ ይመስላሉ። ሁሉ ሰው አባትና እናቶቻቸው አቧራ ይመስላሉ። መሽቶ ነበር። የበረሃ ምሽት ደስ ይላል። ጥቁር ሰማይ፣ እልፍ ከዋክብቶቹ ትንሽ ፀሐይ መስለው። የስምንተኛ ብሔራዊ ፈተና ደርሷል። ተማሪዎችን ለመርዳት ቅርብ ያሉትን ሰብስቤያለሁ። ሰብስቤም መልመጃዎችን እየሰጠው ነበር በጥሩ እንዲያልፉ። አሁን ሳስበው ይገርመኛል። መሬት የሚያነቃንቅ ድምፅ ሰማን። ልጆቹ ከተቀመጡበት እየጮሁ ተነሱ። የነበርንባት ክፍል እንደ ቀን ያህል በራች። የማረገው ግራ ገባኝ። አይዟችሁ ተቀመጡ አልኩ።
ሊያስጨርሱን ነው እንደ ጋሼ አለ አንድ ተማሪ። ከዚያ የሆነው ህልም ነው የሚመስለው። የቤቱን ጣሪያ የሚቦገቦግ እሳት እንደ ሰንበሌጥ ጎርዶት ሄደ። የቀለጡ የቆርቆሮ ቅድዳጆች ከመሃላችን ወደቁ። ልጆቹ በአንዲቷ በር ለመውጣት ትንንቅ ጀመሩ። አይኔን ጨፍኛ አስባለሁ። አሁንም ህልም በመስኮት ለመዝለል የሮጥኩ ይመስለኛል። ሌላ ሁለተኛ እሳት ተወነጨፈ። በሩን ደግፎ የያዘው ግድግዳ ተወድሶ ማሾ ወደቀ። ቀጭን የቤንዚን እሽት ከድንጋይ ወለሉ ላይ ተነስታ መጀመሪያ ጨርቅ መሰለኝ። ትክ ያለው ብርሃን ሲብስም ሁለት ጎረምሳ ልጆች የሚንቦገቦግ ጀርባቸውን ይዘው እየጮሁ ወደቁ። አንዲት ሌላ ልጅ ተሰነካክሎ ከወደቀ የዛገው በር ላይ ግራ እጇን አጥታ በጀርባዋ ተዘርግታለች። አቧራ በላይዋ ላይ ይረግፋል። ትሙት ትዳን አላውቅም። አንድ ቆርቆሮ ከሚነድ ማገሩ ጀርባው ላይ የወደቀበት ልጅ ይጮሃል። ከአንዲት ልጅ ጋር ሁልጊዜ የሚመጣ ነው። ስለሚወዳት ማታ ወደምታጠናበት ይዛው ትመጣለች። የምትማረው አቅፏት ነው። ሄጄ ላነሳው ፈለግኩ። ለቅሶ፣ ዋይታው፣ የሚያቃጥለው እንጨት፣ በሰዓት መያያዝ የጀመሩት የተሰባበሩ ወንበሮችና ጠረጴዛዎች አስፈሩ። እኔን ወደ ውጭ እንደወጣ የሚስበኝ ነገር በረታ። ልጁን ትቼ መስኮቱን ለመዝለል ስሞክር ሌላ እሳት ተደገመ። የተሳፈርኩበት መስኮት ከስሩ ተነሳ። ከዚያ በኋላ ለብዙ ጊዜ አላውቅም። ይቺ አሁን ያለሁባት ጉድጓድ ትዝ አለች። ጨለማው እየለቀቀ መሬት ገና ቡላ እንደመሰለች ነው። በጀርባዬ ከተኛውበት መሬት ከላይ የወደቀውን መስኮት በቀስታ አንስቼ ወደ ጎን ጣልኩ። የጅንስ ሸሚዜ ቀበቶ ማሰሪያዬ ድረስ በደም ተነክሯል። ደመነፍሴ ነግሮኝ ግራ እጄን ወደፊቴ ብሰድ ደም ደርቆበታል። አልቆሰለም። ቀስ እያልኩ በአንድ እጄ ሰውነቴ እንዳበስኩ ከግንባሬ ትንሽ ከፍ ብሎ ጸጉሬ ደም ደርቆበት የኮቸረ እንጀራ መስሏል። የነበርኩበት ጭንቅላቴን እየዳሰስኩ ቁስሌን እያባበልኩ ተኛሁ። እዚህ በረሃ ውስጥ የጠፋሁ መሰለኝ። በአእምሮ የመንገዱን ርቀት ለካሁ። ጥንካሬን ገመትኩ። ተስፋ ቆረጥኩ። ተነስቼ ቆምኩ። ትምህርት ቤቷ የተጀመረ ግንብ መስላለች። ሕፃናቱ የት እንደሄዱ ማሰብ አልፈለኩም። ብዙ ጊዜ ሳስተምራቸው ኖሬ ለአንዲት ቀውጢ ጊዜ ነፍሳቸውን ማዳን ባለመቻል ያፈርኩ። እነሱም ባሰብኩ ቁጥር የሚያጥለቀልቀኝ እፍረት አስፈራኝ። አስተምርባት የነበረችው ክፍል ውስጥ ገባሁ። የሞተ ወይም ቆስሎ መነሳት ያቃተው ሕፃን ለመፈለግ ዴስኮችና ጠረጴዛዎች ተከምረው ከወደቁበት ጥግ እያነሳሁ ወደ ሌላ አቅጣጫ መወርወር ጀመርኩ። አንገቷ ዘንበል ብሏል። ትንሽ የደም ምንጭ ቅጠል ከመሰለ አፏ እስከ አንገቷ ድረስ ወርዷል። ነፍሷ የወጣችበት ትንሽ ቀዳዳ ይመስላል። ያኔው ነው የሰው ድምፅ ሰማሁ። ድፍረት ተከናንቦ የነበረ ልቤ ፍርሃት ብርድ ገባው። ሲጎዱ አልረዳኋቸውም ያልኳቸው ሕፃናት ሁሉ ከሐሳቤ ጠፉ። የትምህርት ቤቱን ፍራሽ ከለላ አድርጌ ድምፅ ወደ መጣበት ተመለከትኩ። ተራርቀው የሚሄዱ ሁለት ወታደሮች ናቸው። በጣም ታጥቀዋል። ከኋላቸው ራቅ ብሎ ታንክ ይከተላል። የሞተችው ልጅ እንዳትታይ እንጨት ላዋ ላይ ለመደረብ አስቤ ፈራሁ። ድምፅ ቢፈጠር ብዬ እየተንቧቸው ሰዎች የሚሄዱበትን አቅጣጫ ተመለከትኩ።
ወደ ከተማው መግቢያ ያለችው ረባዳ ውስጥ ገቡ። አንድ ነገር ትዝ አለኝ። ዘወትር እሑድ ከአንድ ጓደኛዬ ጋር እየሄድን የምንጫወትበት ዋሻ ቢጤ። ይህች ዋሻ ጓደኛዬን ሳስታውስ ህዝቡ ትዝ አለኝ። የአካባቢው ዝምታ እንዳጎነበስኩ ተጫነኝ። ቀና ብዬ ወታደሮች የሄዱበትን አቅጣጫ አየሁ። በስተቀኝ ጠፍተዋል። ታንኩ በቤት ላይ እየተራመደ ተከተላቸው። ሰዎች ወዴት ጠፉ? አለ አንድ ሰው ከታንኩ መሃል ሾልኮ። ወደሚቀጥለው ከተማ ተሰደዋል። ማን ነገር? የኛ ወኪሎች ናቸው። እዚያኛው ቤት ሄደህ አነጋግር። በሶማሊኛ ነው የሚያወሩት። ወደኔ አቅጣጫ ሊመጣ የነበረው ታንክ በተቃራኒ በኩል መገስገስ ጀመረ። እንዳጎነበስኩ ፊቴን እጄ ላይ አድርጌ ወደ ውጭ በከባድ ተነፈስኩ። በላይ አማሃ፣ መርጋ፣ ማማ ዞዴ፣ አደም። ውሸት መሰለኝ። ቀና ብዬ አካባቢን አየሁ። ዘወትር የምትወጣው ፀሐይ ከአድማስ ብቅ ብላለች። እንደ ሁልጊዜው ፀሐይ ልትወጣ ነው፣ ግን ለብዙ ጎላለች። ለአማሃ፣ ለመርጋ፣ ለአደም፣ ለኔ ጎላለች። ወደዚህ ትምህርት ቤት ሕፃናት አይመጡም። የማማ ዞዴ እንቁላል ጥብስ፣ የፍየል ወተት ቁርስ የለም። አማሃ ጆክ አያረግም፣ እኔም አልስቅም። የሚያነክስ አህያና ሞት ከተማዋን ወረዋታል። አደም ጫት አይቅምም። የበላይ የሮዝማን ሲጋራ ሽታ አፍንጫዬ ድረስ መጣ። በላይ፣ አማሃ፣ መርጋ፣ ማማ ዞዴ፣ አደም። እንዳጎነበስኩ ስቅስቅ ብዬ አለቀስኩ። ልቅሶዬን ወዲያው አቆምኩ። ማልቀሴ ውሸት መሰለኝ። ወደ ዋሻዋ ለመሄድ ፈራሁ። እየዳሁ ከትምህርት ቤቷ ፍራሽ ወጣሁ። ዙሪያዬን አየሁ። ማንም የለም። ወታደሮቹ ወደ ወረዱበት አቅጣጫ ቆሜ አየሁ። መሮጥ ጀመርኩ። ወደ ሸጧ አልገባ ስል የሰው ጩኸትና የተኩስ ድምፅ ሰማሁ። አንድ ጊዜ ብቻ ወደ ኋላ ያየሁ። በሰልፍ ተያይዘው የሚመጡ ሌሎች ወታደሮች ከተማዋን በትንሹ ከጋረዳት ኮረብታ ላይ ወደኔ አቅጣጫ እየሮጡ። ጥይቶች እግሬ አካባቢ አፏጩ። ጭንቅላቴ ዞረ። ቁልቁለቱን መንደርደር ጀመርኩ። ተኩሳቸው ሊያገኘኝ አልቻለም። ወደ ዋሻዋ አቅጣጫ ሮጥኩ። ዋሻዋ ለመድረስ ወደ ቀኝ እጥፍ አልኩ። ወደ ዋሻዋ ተወርውሬ ገባሁ። ሮኬት መሆን አለበት። የዋሻውን ከንፈር መታው። ናዳ ወደ ዋሻው መግቢያ ተንከባሎ ደፈነው። በጭንቀት አይኔን ጨፍኜ ከተጋደምኩበት ቀና አልኩ። ዋሻዋ ጨልማለች። ድሮ የማውቃት ጉድጓድ አልመሰለችኝም። እኔም ጨለመኝ። ምን ያህል ጊዜ ተኝቼ እንደነበር አላውቅም። ባናንኩ። ረሃብ ተሰማኝ። ለምጄው ማላቅ ረሃብ። የዋሻዋን ግድግዳ በዳበሳ አጠናው። ጭንቅላቴ ተንተርሶት የነበረው አፈር ጥብቅ ያልሆነና ጓል የሚበዛው ስለሆነ የበሩ አቅጣጫ መሆኑን ገምቼ አፈር በድፍንፍኑ ወደ ዋሻው ውስጥ በእጄ መጎተት ጀመርኩ። ጨለማው አይኖቼን ስላሳመመኝ አልገለጥኩትም። ብዙም አፈር ወደ ዋሻው ውስጥ ሳልሰበስብ ጣቶቼን አመመኝ። ረሃብ ያጠፈው ሆዴን ውጋት ጀመረኝ። ተንበረከኩባት ፊቴን ጭኔ ላይ ደብቼ ለረጅም ጊዜ ቆየሁ። ሰለስተኛው ወረቀት
የእናቴ ስም ነው። ቅጽል ስሟ ነበር። በመጀመሪያ በልጅነቷ አካባቢዋን ስለምትፈራ እናቷ ቤት እንግዳ በመጣ ቁጥር እየሮጠች ሄዳ እናቷ ጉያ ውትፍ ጉስም ትል ነበር። ጉስም ማይ አሏት። አባቴ አሰፋ ይባላሉ። እኔም ተስፋ ይባላል። ተስፋ አሰፋ። እድሜ 25 ወይም 26 ነው። እርግጠኛ አይደለሁም። ረጅም ነው ይሉኛል። አይመስለኝም። ጭንቅላቴ ጭብጦ ስለምታክል ሎጋ መስል ይሆናል እንጂ እኔስ አጭር ነኝ። ቆንጆ ነው ይሉኛል። አይደለሁም። በረሃ ውስጥ ወሲብ ያቃጠላት ሴት አይኗን ጋርዷት ወይ ከግመሎች ጋር አወዳድረውኝ ካልሆነ በስተቀር አስቀያሚ ነኝ። አፍንጫዬ ብቻ በእጄ የምገለባብጠውን ጓል ይመስላል። ጥርምስና ሸካራ፣ በጣም ትልቅ። ብሩህ አእምሮ አለው ይሉኛል። የለኝም። መንደር ውስጥ ከሚዘሉ ንቦች ትንሽ ስለምሻል ይሆናል። ከዝንጀሮ መራርጠው። እኔስ ደደብ ነኝ። እዚች የበረሃ ከተማ ለማስተማር ከመጣሁ 3 ዓመት አለፈኝ። 44ኛ ወረቀት። የቲያትረኛ ቡድን አባል ነበርኩ። መለስተኛ 2ኛ ደረጃ ተማሪ እያለሁ በየከተሞች እየዞርኩ ቲያትርና ሙዚቃ እናሳይ ነበር። እኛ ብቅ ብለን ትርኢት የምናሳየው ከተማ ለሚቀጥሉት 15 ቀናት በልምድ የሚያወራውን ትቶ ያ ሸላይ እሳት ልጅ ናት እያለ ያወራል። ከአብዮቱ በኋላ ተበታተነ። እያንዳንዱ ወጣት የራሱን እምነት እየያዘ ተሰወረ። የሙዚቃ ቡድን መሪያችን የነበረው ዕቃዎቹን በሙሉ ሸጦ ቡና ለመነገድ ሲዳሞ ወረደ። ብዙ የጥበብ ቡድኑ መፍረሱ ቅሬታ ያሳደረበት አይመስለኝም። ወይ ተገናኝተን የልባችንን ስላልተጫወትን ይሆናል። አብዱላሂ እንትን ውስጥ ገብቷል ሲባል ሰማ ነበር። መዝሙር በኪነት ቡድናችን ውስጥ በህብረት ዝማሬና ሶሎ አዘፋፈን እንደባልቆ የቅዳሴን ዜማ ፈጥሮ ስላሰራን ስሙን መዝሙር አለ። እናት አባቱ ያወጡለትን ስም አለማወቅ አይገርመኝም። እሱም ምንድነው እሱ ውስጥ ገብቷል ሲባል ሰማለሁ። እስክስታ ወራጃችን የነበረችው ዝምተኛ ብዙ ወንዶች የሚፈልጓት ልጅ የት እንዳለች አላውቅም። እኔ እዚህ የጥበብ ቡድን ውስጥ ሽለላ፣ ፉከራ አሰማ ነበር። አባቶች ሽለላይና ቁጣይ አስፈራርቷቸው ሴትነታቸውን ያስተነገድኳቸው ልጃገረዶች ሁሉም ፈሪዎች ሊሆኑ ይችላሉ። ተመልካች ፊት ጀግንነት የሚወዱ ለመምሰል የሚፈልጉ መድረክ ላይ እየወጡ ይሸልሙኝ ነበር። እስካሁን የማረሳት ሴት ልጅ አለች። የራሷን ሀብል አውልቃ የሰጠችኝ ንጹህ ወርቅ። ልቤ ውስጥ እየሳብኩ ፊቴን አኮሳትሬ ጋሻዬን ከፍ ዝቅ እያደረግኩ ጦሬን እየሰበኩ እጥፍጥፍ ያለው እንደ ነጠላ እናት ወለደች ይበቃል ብላ በአንድ እግሬ ተንበርክኬ ትልቅ አፍንጫዬን ነፍቼ በላብ የሚያብረቀርቅ ግንባሬን እያሳየሁ ዱብ ዱብ እያልኩ ወገበ ቀላል እንደ ንብ አውራ እናት ወለደች ይበቃል ብላ መድረክ ጀርባ ከወጠርናት ጋቢ ከምታክል ድንኳናችን መሰስ ብላ ገብታ ስሟን ነግራኝ ተዋወቀች። እስካሁን ምኗም አይገባኝ። ስሜ ሽመቤት ነው። እኔ የምፎክረው ዝነኛ ለመሆን ነው። የዚያን ጊዜ ፉከራ ጠላት ስለሌለ ይቀላል። ጦር የሚሰበቀው አየር ላይ ነው። በዚህም ላይ እንደ ሽመቤት ያሉ ቆንጆ ልጃገረዶች ጋር መተዋወቅ አለ። አሁን ዛሬ ግን አንዷን ስንኝ ከዚች ዋሻ ወጥቼ ማንቧረቅ አቃተኝ። የሽመቤት የሰጠችኝን የወርቅ ሀብል አስተማሪ የነበርኩ ጊዜ ገንዘብ ቸግሮኝ ይሁን ለቅብጠት ሸጬ በልቼዋለሁ። እነዚያ ደፋር ፖለቲከኛውን ጓደኞቼ ይዋጉ ይሆን? ቃላት መናገሪያ ጊዜውንና ወኔውን ባጣ
እንዴት ምራቅ አጣለሁ። ምሳሌ የሽመቤት ጀግና ፎካሪ ሸላይ መሆን ስላልቻለች ወይም ስላቃታት በእኔ ውስጥ ጀግና ፎካሪ ሸላይ መሆን የምትችል መስሏት ይሆናል። የጀግና ምስል ፈጥሮ ለራስ ፈሪነትን ማጽደቅ ለሽመቤት የደረሳት ጣጣ አይደለም። አንዴ የቲያትር ቤትን አስጮህ አዘልል እሰየኔ ግስላ አሰኝ የነበረው ልጅ ምስል የነበርኩት ልጅ በሽመቤታዊ ዕዳ የምገለጽ ጠባብ ቢጤ ሳልሆን አልቀርም። እንደ ጓደኞቼ የሚመስሉኝን ሌሎች ሰዎች ፈልጌ አልተሰበሰብኩም እና የውስጥ ጠላቴንም ይሁን የውጭ ጠላቴን አልወጋውም። ድሮ መጨረስ የሚገባኝን ንትርክ እዚህ ቀውጢ ጊዜ ውስጥ ማሰላሰሌ ራሴን አስገርሞኛል። እዚያው ሐረር ከተማ እንኳን ፍልስፍናው ሲጠና እኔ ከወረዳ ከተማ እየመጣሁ የሽመቤቶችን ሀብት እየሸጥኩ ወይን ጠጅና ኪኖቶ ጠጣ ነበር። አምስተኛው ወረቀት ከተቀመጥኩበት ዋሻ ለመውጣት ቱቦ በመሰለ ጉድጓድ ውስጥ እየተሳብኩ ወደ ውጭ ለመውጣት ሞክር አልቻልኩም። ዋሻዋ ከአንድ ሰዓት በላይ ብርሃን አትሆንም። 2 ሰዓት ወይም 3 ሰዓት ላይ ነው ብዬ ገምታለሁ። አጠገቤ ከውጭ በኩል የሚርመሰመስ የሞተር ድምፅ ይሰማል። አስተማሪ ጓደኛዬ የት ደርሶ ይሆን? እኔ ልጆቹን ለማስጠናት ሲሄድ እሱ ከሴት ጓደኛው ጋር ቤታችን ቀርቶ ነበር። የሶማሌ ወታደር ራቁታቸውን ቢዛቸውስ? በሲኒማ ውስጥ የተማረኩ ሰዎች የሚሰቃዩት ስቃይ ትዝ አለኝ። ጓደኛው ሶማሌ ከሆነች ታድነው ይሆናል። ስድስተኛ ወረቀት ሚስጥር ማክሰው ይችን ደብዳቤ ቢያገኛት ወዳለሁ። ስሜ አደባባይ ተነስቶ ማን ሞተ ማን አላችሁን? እሱ ያ ፎካሪው ፈሪ ነኝ ብሎ ሞተ፣ ፈሪ እሱ እንዲሉ ታሪክን ለጀግኖች ብቻ ማን እንደሰጣቸው ባላቅም ለኔ አይነቱ በልቡ የሚኖረው በድርጊት የማይኖር ፈሪ ታሪክ የለውም። ፈሪ ነኝ ብሎ ያመናል። እንደኔ ደብዳቤ ባይጽፍም መሀይም ሆኖ ወይም ማውራት የሚከብደው መንፈሰ ቀዝቃዛ ፈሪም ይኖራል። ይቺ መግለጫ በድብቅ ትያዝ። ሰባተኛ ወረቀት ድካሙ ደግሞ በርትቶብኛል። ስንተኛ ቀን መሆኑ ቢምታታብኝም 4 ጊዜ አንቀላፍቼ ተነስቻለሁ። የእንቅልፌ ቅርጽ ደግሞ እየተለዋወጠ የመጣም ይመስለኛል። መጀመሪያ ስተኛ ህልሜ ሁሉ ማሳደድ አለበት። ጥቁር ቀጫጭን ረጃጅም ሰዎች ሲያሳድዱኝ ጥርሳቸውን ገሽልጠው ያስፈራራሉ። እኔም የማያልቅ የሚያደክም ሩጫ ስሮጥ። ሁለተኛ ጊዜ ብዙ አልተለወጠም። ጊዜው ያጠረ ይመስለኛል። ያየኋቸውን ህልሞች በዝርዝር መጥራት አልችልም። ወደ መጨረሻ የተኛኋቸው ያደፋፍራሉ። ያባሩኝ የነበሩ ሰዎችን ሳባረር ግን
አልደርስባቸውም። ተሳተኛ ወረቀት እነዚያን ሁለት ሕፃናት በሕልሜ ደግሜ ያየኋቸው አድገው ትላልቅ ሰዎች ሆነው በላያቸው የፈሰሰው ደማቸው ገና አልደረቀም። ገና ይፈሳል። የተቀዳደዱ ዳርዳራቸውን እሳት የበላው ደብተሮቻቸውን ይዘዋል። ሁለት ናቸው። ሰልፋቸው ግን አለ ከጉድጓድ እንደሚወጣ ጉንዳን ትክ ብለው ያዩኝና ያልፋሉ። ምን አርግ እንደሚሉ አይገባኝም። እንደ ላብ በፊታቸውና በግንባራቸው የሚፈሰውን ደም ለመጥረግ ስትጠጋ ይሸሹኛል። ግን እያዩኝ ያልፋሉ። ወደ ራሴ አየሁ። ራቁቴን ነው የቆምኩት። ብልቴ የለም። በፀጉሩ ፋንታ የጫት ቅጠል የሚመስል ደረቅ ሐረግ ተተብትቧል። ከሰውነቴ ውስጥ እሾህ ወደ ውጭ የበቀለ መሰለኝ። እየጮህኩ ተነሳሁ። የሞትኩ መስሎኝ ነበር። ዘጠነኛ ወረቀት ሶማሌዎች ከጉድጓድ የወጣ ድምፅ ሰምተው ነው መሰለኝ ወደ ዋሻው ውስጥ ተኮሱ። መግባት የፈሩት ብዙ የተደበቀ ሰው ያለ መስሏቸው ይሆናል። ሲጨንቃቸው መውጣታቸው አይቀርም በሚል ግምት እየጠበቁ ይሆናልን ብዬ ገመትኩ። መጻፊያ እርሳሴን አጥብቄ መያዝ አልቻልኩም። ወደ ውጭ ቦታ ሶማሌዎች ከኔ ምንም የሚያገኙት ነገር የለም፣ ወይም ሚኖር መስሏቸው ሊያሰቃዩኝ ይችላሉ። ከሌለ ታዲያ ለምን ተደበቅ ቢሉኝ ፈርቼ ብላቸውስ? የሚሸሸው ሰው ሁሉ አቅም አጥሮት ሳይሆን ፈርቶ ነው በማለት ሊበራቱ ይችላሉ። አልወጣም ከዚህ ቦታ አልወጣትም። ምላሴ ተሳስቶ የእነሱን ልብ ከሚያዳብር እዚሁ ልጥፋ። ይችን ደብዳቤ አደራ ግን ደብቁልኝ። የተበላሸ ሰው የጻፋት ስለሆነ ጠብቋት። እዚህ ዋሻ ውስጥ ቀርቼ ትከሻዬ ላተላ ትደርስ ይሆናል። ከዚህ ማምለጥ ችዬ ላለፈው ፈሪነቴ እንደ ቅጣት የኢትዮጵያን አተላ በገንቦ ተሸክሜ ባደርስ ባላተላው ወይ ፈሪዎችን ስለማጋለጥ አንድ ቀን በሕይወት አልቆይ ይሆናል። አንዳንዴ የፈሪም ሕይወት እንደ ጀግና ሕይወት አጭር ትሆናለች። የልቤ አልወጣልኝ። አቅም ካገኘው ጽፋለሁ። ሙታን በሚኖሩበት ጨለማ ጉድጓድ ጧፍ አብርቼ ጥቁር ሰሌዳ ሰቅዬ እነዚያን ሕፃናት ለማስተማር እደፍር ይሆን? ከላይ ላይ ያለው ሾህ ቢረግፍልኝ፣ ብልቴ ተመልሶ ቢያቆጠቁት፣ እነዚያ ሁለት ወጣቶች ቢስቁልኝ፣ ወረቀቶቹን አንብቤ ከጨረስኳቸው በኋላ ልዩ ነገር እንደማገኝባቸው ሁሉ አገላብጫ አየኋቸው። ልጁ በአንድ እግሩ የዋሻውን አፍ እየናደ ያየኛል። አንብበዋል አይደለም? አዎ። አሁንም በእግሩ የዋሻውን አፍ መናድ አላቆመም። በእያንዳንዱ እርግጫ አፈር እየናደ
ብዙ ብርሃን የሚያስገባ ይመስላል። እዚህ ትምህርት ቤት ነበር መሰለኝ የሚያስተምረው። እዚህ አካባቢ ሌላ የለም፣ እሱ መሆን አለበት። ስለ ሰውየው መጠየቅ ፈለጉ ጋሽ? አይ ይበቃል። እኛም እናውቀውን አያውቁም። እሱ ያልነገረን ነገር ሁሉ ተራ ዝርዝር ነው። በዋሻው ቀዳዳ ወደ ውጭ ሳይቆዩና ለልጁ ወደ ውጭ እንዲወጣ ምልክት ሰጠውት። ተከታትለን ወደ ዋናው ስፍራችን ሄድን።